እንግዲህ መጻሕፍቶች የኢየሱስ ክርስቶስን ምልጃ አልካዱም ሰዎች ናቸው የካዱ ሰው ነው የካደው እንጂ መጻሕፍቶች ምስክርነታቸውን ከመስጠት ወደ ኋላ አላሉ ሙሴና መጻሕፍት አላቸው እነሱ ሊስሙን ሙሴና መጻሕፍትን አይሰሙም ግን ከሙታን አንዱ ዶ ቢነግራቸው ይሰማሉ አይ ሙሴና መጻሕፍትን ካልሰሙ አይሰሙ የምድሩ ነገር ለምድር የተተወ ነው የሰማዩ ነገር ደግሞ ሰዎች እዚህ ምድር ላይ ጨርሰው በሄዱት ነገር የሚያገኙት እንጂ በኢየሱስ ያልተደረገ ጸሎት በስሙ ያልተደረገ ጸሎት በእግዚአብሔር ዘንድ ተቀባይለ ስለዚህ እንደ ጉንበኖ እንደ ጢስተኖ ጠፋ ይላል ሰይጣንን እንዲሁ ይጠፋል እንጂ ተቀባይነት የለውም በእግዚአብሔር ዘንድ ስለዚህ ያለ ክርስቶስ የሆነ ጸሎት ምልጃ ልመና በሙሉ ዜሮ ነው አስቀድመው የሞቱ ነቢያት ሐዋርያት ጻድቃን ሰማዕታት ደናግል መነኮሳት በዱር በገደል የሞቱ አስቀድመው እነዚህ ሁሉ ዛሬ ሊያማልዱ አይችሉም እግዚአብሔር የተባረከ ይሁን እንግዲህ አሁን እያየን ያለ ነው እንግዲህ ተመልካቾቻችን ምን ያክል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለያዩ መጻሕፍት ወይም ማዋልድ መጻሕፍት በተባሉት ሌሎች አማላጆችን ብቻ ሳይሆን ኢየሱስ አማላጅ እንደሆነ አሁንም እንደሚያማልድ እየተናገርን ነው አሁንም ያማልዳል ቀደም መምህር ኃይለ ሎድ በደንብ ነው እንግዲህ ከሃይማኖት አበው ከጊዮርጊስ ዘጋስጫ ድርሰት የተለያዩ ሐሳቦችን ያነሱ ሲነግሩን የነበረውና ኢየሱስ ክርስቶስ አማላጅ መሆኑን ቤተክርስቲያን እየተናገረች ነገር ግን እኔ ይመስለኛል ይሄንን የቀደሙ አባቶች አሁን ሰሞኑን ጉባኤ ኒቂያ የሚባል ስብሰባ ለመጥራት ቤተክርስቲያን ደፋቀና ያለች ነው በሊቃውንተ ጉባኤ በኩል ጉባኤ ኒቂያ ማለት የኒቂያን ጉባኤ መጀመሪያ ማወቅ አስፈልጊ አባቶቻችን ስለማን እንደተከራከሩ አባቶቻችን ስለምን እንደተከራከሩ በደም ማወቅ አለ ምክንያቱም ብሎ ጉባኤ ስለተጠራ ጉባኤ አይሆን እና ቤተክርስቲያን እነዚህ ነገሮች ለምንድን ነው ያላስተዋሉት ብለን ስናይ ያሁኑ ትውልድ እነዚህን ማየት አይፈልግም ያሁኑ ትውልድ እነዚህን ከሚያየልቅ ሃይማኖትን ጠብቅ ሃይማኖትን አታስነካ ሃይማኖት አይነ በሪያናት ሃይማኖት እኮ ምን እንደሆነ አይታወቅ ይሁን ቤተክርስቲያን በቃ ጊዮርጊስ ዘጋስጫ ሞገስና ወክብርና እኮ ሊቀካናት ዘይቀውም ሎም ለቅዱሳን በደብተራ ስም ተእግዚአብሔር ተከላወቱ ኢየሱስ ክርስቶስ አይደል አባቄስ በእግዚአብሔር በተከላት በሰማያዊቷ ድንኳን ለቅዱሳን የሚታይ የሚቆምላቸው ዘይቀውም ሎም የሚቆምላቸው ቅድም ጠበቃ ነው የሚቆምላቸው ኢየሱስ ክርስቶስ ነው ይላል በሰማያዊቷ ድንኳን ይላል ለምን እሱ ቅድም እንደተባለው በሰማይ ስላለ ወደ ሰማይ ስላለፈ ባብቀኝ ስላለ የእግዚአብሔር ክብር ሆኖ ስለከበረ እኔ እስጢፋኖስ ሁሉ ጊዜ ምናነሳው ጥቅስ ነው የእግዚአብሔርን ክብር ኢየሱስን በእግዚአብሔር ቀኝ ቆሞ አየው ይላል ስለዚህ ጊዮርጊስ ዘጋስጫ ይሄንንም ድርሰት ደርሶልናል እና ይሄንን እየጮህ ኢንተርጉመ ካልተረዳ አንተ ካላወቀው መቼም ሰውን አታሳውቅ ብዙ ጊዜ ሲገድለን የኖረ ግዝ ነው አሁን እንኳን ስለ ግዝ ያወራረን ግዝ በቃ እንዲህ ይላል ፍትጋል ዋናውን ቁም ነገር ካልተረዳው ግዝ አነበብክ እንግሊዘኛ አነበብክ ግሪክ አነበብክ ዕብራይስጥ አነበብክ ምን ይረዳሃል ምን ይጠቅማል ቄስ ይህን መተርጎም አስፈላጊ ነው አሁን በትርጉም በዝርዝር ያስረዱ ነው መምራን አሁን ገና ይቀጥላል ብዙ ገና ያልተነሱ ጥቅሶች አሉ የኢየሱስ ክርስቶስን አማላጅነት ባዋልድ መጻሕፍት በርየታ መላክ ሶም ከያዟቸው ሐሳቦች አንዳንዶችን እንዲያረሱ ለሶልስት በጣም ጥሩ እንግዲህ በሃይማኖት አበው ላይ ቅድም መምራ ይለሉልም ሁላችሁም እንዳነሳችሁት እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በግዝ የተጻፉ መጻሕፍት እንደገና ደግሞ ግለሰብ የደረሳቸው ድርሰቶች ቤተክርስቲያኒቱ ዕውቅና ሰጣቸው የምትጠቀምባቸው የምትገለገልባቸው የተለያዩ መጻሕፍት የኢየሱስ ክርስቶስን አማላጅነት አስታራቂነት ሊቀ ካህንነት ቁልጭ አድርገው የሚናገሩ ብዙ መጻሕፍቶች አሉ እንግዲህ መጽሐፍ ቅዱስ ብቻ አይደለም ኢየሱስ ያማልዳል ኢየሱስ ያስታርቃል ኢየሱስ ሊቀ ካህናት ነው የሚል መጽሐፍ ቅዱስ ብቻ አይደለም ቅድም በመጀመሪያው እንትላችን ላይ የመጽሐፍ ቅዱስን ሐሳብ የኢየሱስ ክርስቶስን ምልጃ በተመለከተ ቅድም በሰፊው አብራርተናል የቤተ ክርስቲያኒቱ መጽሐፍት ኢየሱስ ያማልዳል ያስታርቃል የሚል አለባቸው የሚለውን እናንሳ እንግዲህ ምን ይላል ሃይማኖት አበው ገጽ 248 ላይ
ወመጻ ክርስቶስ አራቂ ማይከለ እግዚአብሔር ወጓለ መህያው ወአረቆሙ ለክሌሆም በሰውና በእግዚአብሔር መካከል አስታራቂ ክርስቶስ መጣ ሁለቱንም አስታረቃቸው ማን ነው ሁለት የተባሉ ነገሮች አሉ ሁለቱ አንደኛው ሰው ነው ሁለተኛው እግዚአብሔርና ሰውን አልያስታረቀ ሰውንና እግዚአብሔርን አስታራቂ ሆኖ ማይከለ እግዚአብሔር ወጓለ መህያው በእግዚአብሔርና በሰው መካከለኛ ሆኖ አስታራቂ ሆኖ የመጣው ክርስቶስ ኢየሱስ እንደሆነ መጽሐፍ ይናገራል ይሄ ክርስቶስ አስታራቂ መሆኑን በደንብ አድርጎ የሚናገርበትን ክፍል እንመለከታለን ማለት ነው እንግዲህ ሌላው ላይም ስንመጣ እናገኛቸው ነገሮች ላንሳ እና ዘርዘር አድርገን እንመለከታዋለን ሐሳቡን ማለት ነው ኦ አብ በእንተ ኢየሱስ ረዳነ ክርስቶስ አባቡ ከሄር አማህፀነን ይላል ይሄ መንፈስ አብ ወወልድ ናዘዘነ እንደገና ሃሌሉያ 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 ብሎ ነው የሚዘጋው እንደዚህ ብሎ ካለ በኋላ ማለት ነው ገርግስ ተጋስቻለ ይሄ መጽሐፉ ላይ መጽሐፈ ሳታት ላይ ገጽ 12 ላይ 212 ላይ ስንሄድ እናገኘዋለን ስለዚህ ምን ብሎ ነው የሚናገረው ኦ አብ በእንተ ኢየሱስ አብ ሆይ ስለ ኢየሱስ ብለህ እርዳን ክርስቶስ አባቡ ከሄር ወደ ቸር አባተ ክርስቶስ ሆይ ምን በለን አማህፀን አማልደን እንደ ከዛ በኋላስ መንፈስ አብ ወወልድ ናዘዘነ የአብ የወልድ መንፈስ ምን በለን አረጋጋን ከዚያስ ሃሌሉያ 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 ይላል ምስጋና እንሂድ እንደገናም ሌላም ክፍል ላይ ስንሄድ አዲን አምን ከመክርስቶስ ይኮነ ህጹጻ እምትስበይት ወይም እንተኒ አላ ውቱ እግዚአብሔር ቃል ዘኮነ ሰባ በጽድቅ ወአረቀ ተዝምደሰብ ምስለ እግዚአብሔር ሊቀ ካህናት ይላል ይላል አየተመልከተው መጽሐፈ ቅዳሴ ላይ ገጽ 41 ላይ ስንመጣ የሚናገረው ነገር ምንድነው ብለን ስንናገር ምን ብሎ ነው የሚያወራው ዳግመኛ ክርስቶስ ሰው ከመሆኑ የተነሳ ምን እጸጽ እንደሌለበት እናምናለን በእውነት ሰው የሆነ የእግዚአብሔር ቃል ነው እንጂ የአብ ሊቀ ካህናት የሚሆን እርሱ የሰውን ባህሪ ከእግዚአብሔር ጋር ምን አደረገ ይላል አስታረቀ አሁን ክርስቶስ ምንድነው ደጋግሞ የሚያነሳው ክርስቶስ አስታራቂ መሆኑን በደንብ አድርጎ ይናገራል የሊቀ ካህናቱን ጉዳይ ምን እናነሳዋለን ክርስቶስ በቤተ ክርስቲያን ውስጥ አማላጅ መሆኑን አስታራቂ መሆኑን ሊቀ ካህናት መሆኑን እንደገናም የሱ ስለሆኑት የሚለምን መሆኑን ቀደም በተነሳው ሐሳብ ላይ አይተናል እንግዲህ መጻሕፍቶች የኢየሱስ ክርስቶስን ምልጃ አልካዱም ሰዎች ናቸው የካዱ ሰው ነው የካደው እንጂ መጻሕፍቶች ምስክርነታቸውን ከመስጠት ወደ ኋላ አላሉ ምንም ወደ ኋላ ያሉት ነገር የለም ምክንያቱም ተጽፈዋል አንድ ጊዜ የተጻፉት አንዳንዶቹ ከመጽሐፍ ቅዱስ ማጣቀሻ ተወስደው የተጻፉ መሆናቸውን እዚያው ይናገራል ግለሰቦች የኢየሱስ ክርስቶስን አስታራቂነት የኢየሱስ ክርስቶስን አማላጅነት የኢየሱስ ክርስቶስን ሊቀ ካህናት ዛሬ ማለት ነው አይ ከመሞቱ በፊት ያለውን ሳይሆን ዛሬ ክርስቶስ የሚያስታርቅና የሚያማልድ መሆኑን መጻሕፍት በግልጥ ምስክርነታቸውን ይሰጣሉ የካዱት ግን ሰዎች ናቸው አይናቸውን በጨው ታጥቡ ማለት ነው ከደውታል መጻሕፍት ምስክርነት እየሰጡ ነው ግን ቀደም አሁን ይጣላልኛል አይደል ያለው አባ ጊዮርጊስ ዘጋስጫ ላይ አርጋኑን ላይ ያቀረቡት ምስክር ነው ይከራከርልኛል ብቻ አይደለም ይጣላልኛል አይደል የሚለው አየተመልከተው አሁን ይሄ የኢየሱስ ክርስቶስን ጠበቃነት የዮሐንስ መልእክት ምዕራፍ 2 ላይ ቁጥር 1 ላይ ቀደም ሲያነሱት ነበር ያንን ሪፈር ያደረገ ነው ነገር ግን መጽሐፉ ምስክርነቱን እየሰጠ ግን ሰዎች ለምን መቀበል እንደተሳናቸው ግን ይሄ ጥያቄው ለሱ እንሰጣቸዋለን ማለት ነው እንደውም ሃይማኖተ አበው ላይ ገጽ 222 ላይ በሰማይ ያሉትን ኃይላትን መላእክትን ትቶ ወደኛ መጥቶ ባህሪያችንን ባህሪ አድርጎ ብዙ ቸርነትን አደረገልን ሞትን አጠፋው የዲያብሎስን ስልጣን ሻረው ከጽኑ አገዛዙ ማዳንን በፍጹም ክብርም አከበረን ሰው የሆነ ዘመድ ሊሆነን ብቻ አይደለም ፈጽሞ ይቅራልን ኃጢያታችን ለማስተስረይ ከአብ ጋር ለማስታረቅ ሊቀ ካህናትም የሆነን ዘንድ ወደደ እንጂ ይላል አየ ሊቀ ካህናት ነው ማን ክርስቶስ ሊቀ ካህናት ነው ይላል ሃይማኖተ አበው የሊቀ ካህናት ስራው ምንድነው ማስታረቅ የሊቀ ካህናት ስራው ምንድነው ማማለድ የሊቀ ካህናት ስራው ምንድነው ወደ እግዚአብሔር ማቅረብ የሊቀ ካህናት ስራው ምንድነው ወደ እግዚአብሔር በእርሱ በኩል የሚመጡት ፈጽሞ ማዳን አይደል መካከለኛ እኮ ነው ዛሬ አሁን የመካከለኝነቱን ስራ ይሰራል ኢየሱስ መካከለኛ ነው ማይከለ እግዚአብሔር ወሰብ ማይከለ እግዚአብሔር ወጓለ መህያው በሰውና በእግዚአብሔር መካከለኛ የሆነው አንዱ ክርስቶስ ነው ይሄ ጢሞቴዎስ ላይ የተጻፈ ብቻ ሳይሆን በሃይማኖተ አበው ላይ የተጻፈ ከዚያ ሲቀጥል ምን ብሎ ይናገራል ስለዚህም ሰዎች ሊመስላቸው ይገባል
ባለው ነገሩ ሳይጨምር በሁሉ ዘንድ የሕዝቡን ኃጢአት ለማስተስረይ በእግዚአብሔር ዘንድ የታመነ አስታራቂ ይሆናቸው ዘንድ ነው። የታመነ አስታራቂ ማን ነው? ኢየሱስ ክርስቶስ ነው። ባህሪያችንን ስለተዋደ ሰው የመሆኑን ነገር ያስተምረን ዘንድ ተናገረ። ሰው ለመሆን ያበቃው ለማስታረቅ ኃጢአትን ለማስተስረይ ብቻ ነው እንጂ ሌላ ምክንያት የለውም ይላል። አሁን ምክንያቱን ጨምሮ ሃይማኖት አበው አስቀምጠው ከርሱ በቀር ራሱ ብቻውን ኃጢአት ማስተስረይ የሚቻለው የታመነ አስታራቂ ማን ነው? ማን አለ? አሁን ከኢየሱስ ክርስቶስ ውጭ ራሱንም መቀደስ፣ ሰውንም ማንጻት፣ ሰውንም ወደ እግዚአብሔር ማቅረብ፣ ሰውንም ከእግዚአብሔር ጋር ለማስታረቅ ብቁ የሆነ ማን ነው? መጽሐፍ እኮ ይጠይቃል። ማን ነው ብቁ የሆነ? ሰው የሆነበት ምክንያት እኛን ከኃጢአታችን ለማንጻትና እኛን ከእግዚአብሔር ከአባቱ ጋር ለማስታረቅ ሰው የሆነበትን ምክንያት በደንብ አድርጎ አስቀምጦታል መጽሐፉ። ግን ማን ነው የሚችል ይላል። ማን ይችላል? እሺ ከኢየሱስ ክርስቶስ ውጪ ኃጢአተኛውን ሰው ከእግዚአብሔር ጋር ማስታረቅ የሚችል ነበረ እንዴ? አንድም እኮ አልነበረም እኮ። ጻድቅ የለም፣ አንድስ እንኳ አስተዋይም የለም፣ እግዚአብሔርን የሚፈልግ የለም። እንደ ሁሉ አረየ ወህውር አለ፣ ሁሉ ተካክሎ ወንጀለኛ ሆነ እኮ ነው የሚለው። አሁን ሰው ጻድቅ ስላልሆነ ቅዱስ ስላልሆነ በኃጢአት ውስጥ ስላለ ሰውን ማስታረቅ አልቻለም። ግን ሰው የሆነበት ምክንያት ኢየሱስ እኛን ኃጢአተኞችን ለማስታረቅ ነው። ዛሬም ኢየሱስ የሚያስታርቅ መሆኑ መጻሕፍት ይመሰክራሉ። እንዲያው የሃይማኖት አበውን ስንመለከት ሌላ ምክንያት የለው። ከእርሱ በቀር ራሱ ብቻውን ኃጢአት ማስተስረይ የሚቻለው የታመነ አስታራቂ ማን ነው? ለማስታረቅ ኃጢአትን ለማስተስረይ ያቀረበው መስዋዕትስ ምንድን ነው? ምን አለ? አሁን ሰውን ከእግዚአብሔር ጋር ለማስታረቅ ያቀረበው መስዋዕት ምንድን ነው? ቅድም እኮ ብለናል አይደል? ዋኖስ ቀርቧል፣ ርግብ ቀርቧል፣ ጊደር ቀርቧል፣ እንስሳ ቀርቧል፣ አይዋፍ ቀርቧል። የዚያ ሁሉ ደም እኮ ሰውን ከእግዚአብሔር ጋር ማስታረቅ አልቻለም። በዚያ በማንም ሰው ከእግዚአብሔር ጋር ሊታረቅ አልቻለም። ትክክለኛ አስታራቂ ያለ ነውር የሆነ አስታራቂ ስለሌለ ኢየሱስ ያለ ኃጢአት ሰው ሆኖ መጣ። ስለዚህ መጽሐፉ ምን ይናገራል? መስዋዕት ለመሆን የነሳው ስጋው ብቻ ነው እንጂ ርሱ ተመልክቶን እነሆ ለእግዚአብሔር ጠላቶች ሆነን ተገኘን። ሀብቱን ለማግኘት ኪዳንም ቢሆን መስዋዕትም ቢሆን ወደ ርሱ ያቀርበን ዘንድ የሚችል ፈጽሞ አልነበረንም ይልና ስለዚህ ይቅር አለን። ምንም እኮ ኪዳን አላቀረበንም ወደ እግዚአብሔር። በብሉይ ኪዳን ዘመን እግዚአብሔር ከአባቶች ጋር ብዙ የኪዳን አይነት ገብቷል አይደል? ለአባቶች እግዚአብሔር ኪዳን ገብቷል፣ ኪዳን ሰጥቷል። የኪዳን አምላክ ነው እግዚአብሔር ራሱ። ስለዚህ የተሰጠ ኪዳን እያንዳንዳችን ወደ እግዚአብሔር ሊያቀርበን በምንም ታምር አልቻለም። ስለዚህ መስዋዕትም እንኳን የቀረበው መስዋዕት ወደ እግዚአብሔር ሊያቀርበን አልቻለም ነው የሚለው። ኪዳን ተሰጥቷል፣ ኪዳኑ አላቀረበንም። መስዋዕት ተሰጥቷል፣ መስዋዕት ወደ እግዚአብሔር ሊያቀርበን አልቻለም። ታዲያ ምንድነው የሚሻለን? የተሻለማ በኢየሱስ ክርስቶስ በማመን በክርስቶስ ሆነን ወደ እግዚአብሔር መቅረብ ነው። አየው ምንም ነገር ይሄ ምርጥ የሆነው ሃይማኖት አበው የምንለው መጽሐፍ ላይ ቤተ ክርስቲያኒቱ የምታምንበት የምታነበው ዛሬ እኮ ቅዳሴ ድርገት ካህናቱ ከመውጣታቸው በፊት ከመወረዳቸው በፊት ካህናቱ ስጋ ወደሙን ቅዱስ ቁርባን ከማቆረባቸው በፊት እኮ ምን ያደርጋሉ? ሃይማኖት አበው ይነበባል። በስርዓት ነው የሚነበበው። ይሄ ሃይማኖት አበው የሚናገረው ነገር ግን መጽሐፍ ላይ ተቀምጧል። ግን ለምን ሰዎች አልተቀበሉትም? ዛሬ ሊቀ ካህናት ነው ክርስቶስ አዎ ከተባለ የሚያማልድ መሆኑን ሰዎች ማመን መቻል አለባቸው። ሌላው ምን ይናገራል መሰለህ? ስለዚህ ይቅር አለን። ዙፋኑን ከበው ከሚቆሙ ከመላእክት ከኃይላትም ወገን ሊቀ ካህናት አልሾመልንም። ዙፋኑን ከበው እግዚአብሔርን ቅዱስ ቅዱስ እያሉ አክሊላቸውን እያወረዱ ዙፋኑ ዙሪያ ላይ 24 ሰዓት ሳያቋርጡ እግዚአብሔርን ከሚያመሰግኑት ከመላእክት ወገን አንድም ሊቀ ካህናት አልሾመልንም። አይገርማችሁም? አንድም ሊቀ ካህናት አልተሾመም። ከመላእክት ወገን ከኪሩቤል ወገን ከሱራፌል ወገን እልፍ አእላፍ ሰራዊት ዙፋኑ ዙሪያ ላይ ያለው ግን እግዚአብሔር አንድም አልሾመልንም። አንድ ሊቀ ካህናት ነው ያለው። በአዲስ ኪዳን ሊቀ ካህናት ተብሎ የተጠራው የናዝሬቱ ኢየሱስ ክርስቶስ ብቻ ነው። አልሾመልንም። መስዋዕት ወደ እግዚአብሔር ሊያቀርበን አልቻለም። በብሉይ ኪዳን የተሰዉ እንስሳት የፈሰሰ ደም የእንስሳት ደም የተሰጠ ኪዳን ወደ ልዑል እግዚአብሔር ዙፋን ወደ ሰማያዊቷ ጽዮን ወደ ኢየሩሳሌም ሊያስገባን አልቻለም። ታዲያ ምንድነው? ሰው የሆነበትን ምክንያት ክርስቶስን ገለጠ። ለምን? ከኃጢአት ለማስተስረይ እኛን ከእግዚአብሔር ከአባቱ ጋር ለማስታረቅ ክርስቶስ ሰው መሆኑን ይናገራል። ከዚያ ሲቀጥል ምን ብሎ ይናገራል? አልሾመልንም። እርሱ አንዱ ወደዚህ ዓለም ወርዶ ይላል። ክብር ለስሙ ይሁን። አንዱ ከእግዚአብሔር አብ ዘንድ ተልኮ የመጣው ማን ነው? ኢየሱስ ክርስቶስ። ከመላእክት አላከልንም። ይኸውላችሁ በጣም የሚገርመው ነገር
በብሉይ ኪዳን ዘመን ብዙ የኪዳናት አይነት አሉ ብዙ እነዚያ ማዳን አልቻሉም በእነዚያ ወደ እግዚአብሔር መቅረብ አልተቻለም ብዙ የእንስሳት ደም ፈሷል በእነርሱ ወደ እግዚአብሔር መቅረብ አልተቻለም እነሱ እኛን ፍጹማን ሊያደርጉን አልቻሉም ከመላእክትም ሊቀ ካህናት አልሾመም ግን እርሱ አንዱ ወደዚህ ዓለም ወርዶ ባህሪያችንን ባህሪ አድርጎ ሊቀ ካህናት አስታራቂ ሆነን እንጂ ሁለቱንም ኢየሱስ ምንድነው ዛሬ ሊቀ ካህናት ነው ደግሞም አስታራቂ ነው ይኸውላችሁ የኢየሱስ ክርስቶስን አስታራቂነት የኢየሱስ ክርስቶስን ሊቀ ካህንነት የኢየሱስ ክርስቶስን አማላጅነት የቤተ ክርስቲያኒቱ መጻሕፍት እርሳቸው ምስክርነት ይሰጣሉ ከዚያስ ስለኛም ስጋውን መስዋዕት አድርጎ ወደ አባቱ አቀረበ እንጂ በታመመበት በስጋው ለርሱ ገንዘብ ለመሆን አበቃን ይላል በታመመበት በስጋው በርሱ በኩል ገንዘብ ለመሆን ምን አደረገን አበቃን አያችሁ አሁንስ ባየናቸው ክፍሎች ውስጥ ራሱ ኢየሱስ እውነተኛ አስታራቂ ከኢየሱስ ክርስቶስ ሞትና ትንሳኤ በፊት የተደረገ ኪዳን የፈሰሰ የእንስሳት ደም ሰውን መቀደስ ወደ እግዚአብሔር ማቅረብ አልተቻለውም እያንዳንዱ እኔ ግርም ይለኛል እግዚአብሔር ከመላእክት አንድም ሊቀ ካህናት አድርጎ አልሾመልንም አላከልንም ልጁን ነው የላከው ይሄ ለአንዴና ለመጨረሻ የአዲስ ኪዳን መደምደሚያ መቋጫ በቃ ነገር ሁሉ ተጠቅልሎ የተቋጨበት የክርስቶስ ኢየሱስ ጉዳይ ዋና ጉዳይ ነው ስለዚህ በአዲስ ኪዳን ላይ ያለውን የሊቀ ካህንነት ስራና ያስታራቂነቱን ስራ ስንመለከት እግዚአብሔር ያለ ኢየሱስ ሌላ ሊቀ ካህናት ብሎ ሹሞ የሰጠን የለም አንዱን ኢየሱስን ተመልከቱ ነው የተባለው አንዱን ኢየሱስን ተመልከቱ ስለዚህ ሃይማኖተ አበው ሲናገር እንደዚያ ነው የሚናገረው ከዚያ ምን ይላል ዳግመኛ ወካይበ ሙንቱ ግዙን ልተወው ስለሚበዛብን ግን አንዳንድ ሰዎች በጣም የሚፈልጉትም ካሉ ወካይበ ሙንቱ ይተቃወሙ ያነጉሩ ቃለ ቅዱስ እንዘ ያምሩ ሰናየ ወይብል ወፎይ መጽሐፍ ተወክፈ ሊቀ ካህናት እምነትነ ኢየሱስ ክርስቶስ ምእመን ባበዘ ገብሩ ወካይበ ይቤ ከመይክስ ለክሙ ኦ ቤተ እስራኤል እስመ ዝንቱ ውጡ ኢየሱስ ዘሰቀልክሙ ወናሁ ረሰዮ እግዚአብሔር እግዚአው መሲሐ ዳግመኛ እነርሱ ይከራከራሉ ምስጢሩንም ሳያው ቅዱስ ቃሉን ይነቅፋሉ መጽሐፍ ሰው ባደረገው በአብ ዘንድ የታመነ የምናምንበት ካህናትን የሚሾም ኢየሱስን ተቀበሉ ማን ተቀበሉ ነው የሚለው የካህናት ሿሚ ማን ነው ዛሬ ኢየሱስ ነው ብሎ መጽሐፉ ራሱ ይናገራል አትንቀፉ ይላል እንደውም እናገረው ምስጢሩንም ሳያውቁ ቅዱስ ቃሉን ይነቅፋሉ ስለርሱ ምን ይከራከራሉ ይላል ምንም ሳይገባቸው ሰዎች ይከራከራሉ እኮ የኢየሱስ ክርስቶስ የምልጃ ጉዳይ ያስታራቂነት ጉዳይ የሊቀ ካህናት ጉዳይ ዛሬ በአብቀይ የመክበሩ ጉዳይ ሰው የሆነበት ጉዳይ የሞተበት የተነሳበት ያረገበት ዳግም የመምጣቱ ጉዳይ ሳይገባቸው እንዲሁ ሰዎች ይከራከራሉኛል ለምን ነው የሚከራከሩት አልገባቸውም ኢየሱስ ለምን ሰው ሆነ በቃ የቆጥ ትልቋና መሰረታዊ ጉዳይ ነው ሰው የሆነበት ጉዳይ ሰውን ከእግዚአብሔር ከአባቱ ጋር ለማስታረቅ እንዴ ኃጢያታችንን ለማስተስረይ ለማስወገድ ሰው ሆነ ሰው ባይሆን ኑሮ ኃጢያት ሊወገድ አይችልማ ስለዚህ መጽሐፉ ይከራከራሉ ይልና መጽሐፍ ሰው ባደረገው በአብ ዘንድ የታመነ የምናምንበት ካህናትን የሚሾም ኢየሱስን ተቀበሉ ዳግመኛ የእስራኤል ልጆች እየሰቀላችሁት ኢየሱስ እንደሆነ ያስረዳችሁ ዘንድ እነሆ እግዚአብሔር ገዥ ንጉስ አደረገ ይላል እግዚአብሔር ምን አደረገው ገዥ ንጉስ አድርጎ ምን አደረገው ሾመው ማን እግዚአብሔር አባቱ ኢየሱስ ክርስቶስን ማለት ነው ከዚያ የሚገርማችሁ ነገር ሌላም ላይ ስንመጣ መጽሐፈ ቅዳሴ ላይ ስንመጣ አዲና አምን ከመክርስቶስ ይቆነጽ ቅድም ያነሳውት ነው በዋረቀት ዝምደሰብ የሰውን ከእግዚአብሔር ጋር አስታረቀ የአብ ሊቀ ካህናት ነው የሚለው ሊቀ ካህናቲው ለአብ የአብ ሊቀ ካህናት ኢየሱስ ሰውን ከእግዚአብሔር ጋር ምን አደረገ ነው የሚለው አስታረቀ ይሄ የማስታረቅ ስራ ከሞት በኋላ ከትንሳኤ በኋላ ይሰራል ከእርገት በኋላ ይሰራል በአብ በቀኙ ዘንድ ከከበረ በኋላ ይሰራል ይሄ የማማለድ ስራ ብዙ ኦርቶዶክሳውያን ከትንሳኤው በኋላ ከእርገት በኋላ ኢየሱስ አያማልድ ብሎ የሚናገሩት ነገር ይሄ ይፈርሳል ፉርሽ ነው አይሰራም የነሱ ሐሳብ አይሰራም የሚሰራው ግን የእግዚአብሔር ሐሳብ ነው ስለዚህ በመጽሐፍ ቅዱስ ላይ ስንመጣ እንደዚህ እየተናገረ ይሄዳል
ከዚያ እግዚኦ እግዚአብሔር አምላክና አብይ ዘላለም ወመድን ስባቲው ክቡር ዘያቀብ ኪዳኖ ምውረቶ ለለ ያፈቅሩ ወበኩል ልቦሙ እስመ ውእቱ ዘጸገውነ መድኃኒተ እማጣዊነ በዋህድ ወልድ ኢየሱስ ክርስቶስ እግዚእነ ሕይወተ ኩሉ ረዳኢ ለለ ይጎይዩ ሀቤው ተስፋውም ለለ ይጸርው ኪያው ቅዳሴ ላይ ይልና አቤቱ ጌታችንና አምላካችን እግዚአብሔር ለዘላለም ገናና ጌትነቱን ድንቅ የሚሆን ክቡር ፍጹም ልቦናቸው ለሚወዱት ሰዎች ቃል ኪዳኑን ምሕረቱንም የሚጠብቅ በአንድ ልጁ በጌታችን በኢየሱስ ክርስቶስ ከኃጢአታችን መዳንን የሰጠን የሁሉ ሕይወት ወደ እርሱ ለሚጮሁ ሰዎች ተስፋቸው ነው ይላል። አየ ወደ ማን ወደሚጮሁ ነው የሚለው? ወደ እርሱ። ይሄንን ነው ሰው ማመን ማቀበል ያለበት። መከራከር አያዋጣም፣ መጨቃጨቅ አያዋጣም፣ መንቀፍ አያዋጣም። የእግዚአብሔርን ሐሳብ መደፍጠት ትክክል አይደለም ብሎ መሟገት መከራከር በየአደባባዩ በየሚዲያው አያዋጣም። የሚያዋጣው ግን ለሰው ሁሉ ተስፋ የሆነውን ሊቀ ካህናት የሆነውን ክርስቶስን ተስፋ ማድረግ ነው። መጽሐፉ የሚናገረው ይሄንን ነው። እኔ በጣም ከዚህ ካነሳው ሐሳብ ክቡር ፍጹም ልቡናቸው ለሚወዱት በክቡር በፍጹም ልቡናቸው ለሚወዱት ሰዎች ቃል ኪዳኑን ምሕረቱንም የሚጠብቅ በአንድ ልጁ በጌታችን በኢየሱስ ክርስቶስ ከኃጢአታችን መዳንን የሰጠን የሁሉን ሕይወት ወደ እርሱ ለሚጮሁ ሰዎች ተስፋቸው ነው ይልና ሀቤከን ስለ ሀቤከን አስተበቁ ሀቤከን ትማለል ለዓለም ዓለም ይላል። ይሄም ስንተረጉመው ወደ አንተ እንለምናለን፣ ወደ አንተ እንማልዳለን፣ ወደ አንተ እንማለላለን ለዘላለሙ አሜን ይላል። ልክ ነው። ወደ ማን ነው የምንሄደው? ወደ እሱ ነው። ዛሬም የምንጮኸው ዛሬ ጸሎታችንን የምናቀርበው ወደ አብ በልጁ በክርስቶስ ኢየሱስ ነው። ጸሎት ራሱ ያለ ክርስቶስ የሆነ ጸሎት እኮ ተቀባይነት የለውም። ማወቅ እኮ አለባቸው። የሚደገመው ገድልና ድርሳን የጸሎት መዝገበ ጸሎት በሙሉ እንደ ጉም በእኖ እንደ ጢስ ተኖ ነው የሚቀር እንጂ እግዚአብሔር ዘንድ አይቀርብም። ለምን? በኢየሱስ ያልተደረገ ጸሎት በስሙ ያልተደረገ ጸሎት በእግዚአብሔር ዘንድ ተቀባይነት። ስለዚህ እንደ ጉም በእኖ እንደ ጢስ ተኖ ጠፋ ይላል ሰይጣንን። እንዲሁ ይጠፋል እንጂ ተቀባይነት የለውም በእግዚአብሔር ዘንድ። ስለዚህ ያለ ክርስቶስ የሆነ ጸሎት፣ ምልጃ፣ ልመና በሙሉ ዜሮ ነው። አስቀድመው የሞቱ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት በዱር በገደል የሞቱ አስቀድመው እነዚህ ሁሉ ዛሬ ሊያማልዱ አይችሉም። እውነተኛው አማላጃችን ግን የናዝሬቱ ኢየሱስ ክርስቶስ ነው። እግዚአብሔር ይባርካዎት መርጌታ መላክ። ብዙ ምናወራው አለ ይቀጥላል። በነገራችን ላይ እንደዚህ አይነት ትምህርቶች ይቀጥላሉ። እያንዳንዳቸውን መጻሕፍት እናያቸዋለን አገልግሎታችን ስለሚቀጥል። እንግዲህ ወደ ተመልካቾቻችን እየተከታተላችሁት ያላችሁ የአፍላጋ ሕይወት ሚዲያ ይህን ሚዲያ በመሃል ለማስተዋወቅ ስለፈለኩ ነው። ሼር አድርጉት። ብዙ ሰዎች ይማሩ። ብዙ ሰዎች እየጠፉ ነው። ከጥፋት ነፃ እንዲወጡ እንዲያመልጡ ይህንን ትምህርት እባካችሁን ጽድቅን ለሚራቡ ለሚጠሙ በየት ሂጄ ልጽደቅ? ማን ነው የሚያድነኝ? ማን ነው የሚያስታርቀኝ? ማንስ ደግሞ ይማልድልኛል? በትክክል ትክክለኛው ማላጅ በሰማይ ማን ነው ብለው የሚጨነቁ ነፍሳት አሉ። ለነዚህ ነፍሳት ደግሞ የሚደርሳቸው እናንተ ስትተባበሩ ነው። እኛ ደግሞ እንናገራለን። እግዚአብሔር በሰጠን እድል እግዚአብሔር አምላክ የተባረከ ይሁን። ስለዚህ የቤተ ክርስቲያኒቱን ትምህርት ነው እያወራን ያለነው። እኛን እንዲያውም 66ቱ መጽሐፍ ቅዱስ እያልነንም አይደለም። ቀድመ መጀመሪያው መግቢያችን ላይ እያወራን ያለነው ስለ መጽሐፍ ቅዱስ ያወራነው እንደ መግቢያ ነው። ግን አሁን እያወራን ያለነው ደግሞ ከዋልድ መጽሐፍት ስለ ኢየሱስ ክርስቶስ አማላጅነት በኢየሱስ ክርስቶስ አማላጅነት ካልሆነ በስተቀር እንደተባለው ጸሎትም ምልጃም ልመናም አይቀርብም። ለምሳሌ ኪዳን መጽሐፍን ማየት ይችላል። ኪዳን መጽሐፍ እኮ መጨረሻው ቄሴ በእንተ ፍቁር ወልድከ ነው የሚለው አይደለም እንዴ? ሊጦኑ መስተብቁ ምኑ ስታዩት በቃ በእንተ ፍቁር ወልድከ ባህዱ ወልድከ ነው። በቃ ዘቦቱ ለከምስሊሁ ደግሞ ወመንፈስ ወምስለ ቅዱስ መንፈስ አያችሁ ስባቶ ይዚየን ይወዘልፈን ይወላል ማለት አንዴው በጣም ይገርመኛል እውነት። ይህንን እያለ ቄስ እንዴት እንደማይገለጥለት አይገባኝም። እንዴት ይህንን የሚጮህ ሰው እንዴት ኢየሱስ ክርስቶስ መለመኛችን ነው፣ ወደ እግዚአብሔር መቅረቢያችን ነው፣ ወደ እግዚአብሔር የምንቀርብበት ከእግዚአብሔር ጋር የምንነጋገርበት ነው፣ እምንለምንበት በእርሱ ነው። ባህዱ ወልድከ ነው። አያችሁ ባህዱ ወልድከ እግዚአብሔር የተባረከ በአንድ ልጅህ ነው። እያንን እየለመነን ኪዳን ላይ እንደ ጠላት ምትታይ ለምንድን ነው? እኔ ካልተናገርኩት ከሆነ ተናገሩ፣ አስተምሩበት። ይሄ ለእናንተ ማስተማሪያ ይሆናችኋል። በደንብ ተከታተሉን። የቤተ ክርስቲያን ሊቃውንት ተብላችሁ ምትጠሩ ሰዎች ይህንን በደንብ ማየት አለባችሁ። ፈትሿቸው፣ መጽሐፍቶቻችሁን የዋልድ መጽሐፍትን ፈትሿቸው፣ እሳታቱን ፈትሹት፣ ቄሶቹ ዜማውን ፈትሹት፣ መርጌቶች የድጓ መምህራን
አቋቋማችሁን ፈትሹት የአቋቋም መምህራን፣ ቅዳሴውን ፈትሹት የቅዳሴ መምህራን፣ ዝማሬያችሁን ፈትሹ የዝማሬ መምህራን። እንደው ዝም ብሎ መጮህ ብቻ አይደለም፣ እምትጮሁትን ተርጉሙት፣ ለትውልድ ይጠቅማል፣ እናንተም ትጠቀማላችሁ። በነገራችን ይሄንን ካላወቅህና በዚህ መንገድ ካልሄድ ይሄንን የእግዚአብሔርን ልጅ ተቀብለህ በእሱ አዳኝነት ካላመንክ ማንህም ድምፅ ስላለ ድምፀ መረዋ ስለሆንክ ከበሮ ጭንቅላትህ ላይ አድርገህ ስለተሽከረከርክ ምን የምታመጣው ነገር የለም። በቃ ሰው አይ ጀግና በጣም አይ ከበሮ ሲመታ የገሌ አይ በጣም ቅኔ ሲመራ የገሌ አይ ቅኔ ሲዘርፍ የገሌ ስለተባልክ እና ደግሞ የዜማ ምናምን ልቅ ምሁር ስለተባልክ መንግስተ ሰማያት አትገባ። አይ በሕግ አምላክ ተመለሱ ወደ ጌታ ወደ እግዚአብሔር ፈራጅ እግዚአብሔር ይተላችሁ። አሁን ትግስቱን አይታችሁ ዝም ብላችሁ አትቀልዱበት፣ አትሸውዱት፣ አትሳቱ። እግዚአብሔር አይዘበትበትም ተብሎ ተጽፏል። ስለዚህ በእግዚአብሔር ላይ ከመዘበት ነፃ አውጡ። ለእናንተ ነው ይጥሪ እንጂኛ ምን ጠምጥመን ምን ቀርብ እኮ ለዚህ እኮ ነው ለእናንተ ነው። እና ወንድሞቻችሁ ነን፣ እናንተ ባለፋችሁበት ያለፍነን፣ እናንተ የተማራችሁትን የተማርነን። ዝም ብሎ ተጠምጥሞ ለድራማ የተቀመጥን አይደለም። በቃ ቤተክርስቲያናችን ናት። ግን ችግሩ የተፈጠረው እውነት እያለ እውነት እንደሌለ እውነትን ሸፍኖ በሐሰት በትርክት እንዳለ የሚገቡትን የአማላጅ መንጋዎች በመቀበል የኢየሱስ ክርስቶስን አማላጅነት ያስካዱ መጽሐፍትን በትክክል ደግሞ እነሱን እንቃወማለን። ትክክለኛውን የእግዚአብሔርን ቃል መሰረት አድርገው የተጻፉ ልክ አሁን ያወራናቸው ሳታዝ መጽሐፍ ላይ እየለቀምነ እኮ አውጥተን ብንጠቀምባቸው ይጠቅሙናል ለትምህርት። ስለዚህ ይሄንን በደንብ እንድትረዱን ለማለት ነው። አሁን ደግሞ ከአዋልድ መጽሐፍት ስለ ኢየሱስ ክርስቶስ አማላጅነት ያሉትን በተወሰነ መልኩ ከመጽሐፈ ሰዓታት ከጊዮርጊስ ዘጋስጫ ድርሰት ከመጽሐፈ ድጓ ወይም ከዜማ መጽሐፍ ከያሬድ ድርሰት እንዲሁም ደግሞ ከሌሎች ከቅዳሴ መጽሐፍት እንዲሁም ሌሎቹ ከናርጋኖን መጽሐፍት ከተባሉት እያነሳነ ብዙ ስለ ኢየሱስ አማላጅነት የሚናገሩ ሐሳቦችን አንስተን ወደ እናንተ እያደረስን ያለነው። አሁን ደግሞ ምናነሳው ምንድነው ኢየሱስ ክርስቶስ አማላጅ ነው ብለን በዚህ ሚዲያ ላይ ስንናገር ሌሎች አማላጆች አሉ የሚል ደግሞ ስላለ ነው። እንዲያውም ከኢየሱስ አማላጅነት ይልቅ ጎልተውና ደምቀው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚታዩ የሞቱ ሰዎች የሌሉ በህይወት የሌሉ ትንሣኤ ሙታን ያላደረጉ እንዲሁም ደግሞ ቅዱሳን መላእክትም ጭምር አማላጅ ናቸው በማለት ቤተክርስቲያን የኢየሱስ ክርስቶስን አማላጅነት እንዳትቀበል አድርጓታል። ይሄ ደግሞ ትልቅ መጋረጃ ነው። በቤተክርስቲያንና በመጽሐፍ ቅዱስ መካከል ያለ ግብ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት ነው። ሌሎች አብያተ ክርስቲያናት ቅድም መምህር ኃይለ ልዑል እንደሚቀበሉ እየተናገሩ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን አማላጆች ብላ ያስቀመጠቻቸው ኢየሱስን ሳይሆን ሌሎችን ነው። እነሱን አስመልክቶ ደግሞ የተወሰነ እናወራለን ማለት ነው። ስለዚህ እነዚህን አማላጆች የተባሉ እነማን ናቸው? እንዲሁም ደግሞ ለምንድን ነው አማላጆች ተብለው የተቀመጡ የሚለውን ሐሳብ በሰፊው እናያለን ማለት ነው። እስኪ ቀሲስ በዚህ ጉዳይ ላይ ምን ይላሉ? እሺ እንግዲህ በተቃራኒ በኩል ያለው የምልጃን በተመለከተ ደግሞ ለፍጡር የተሰጠውን የምንመለከትበት ሲሆን ማማለድን ወይ ደግሞ ምልጃን ለፍጡር በመስጠት የቀረባል። ማማለድ ለፍጡራን ባህሪ የሚስማማ የትህትና ሥራ በመሆኑ አማላጆች ብዙ ናቸው ብለው የተቀመጣል። አማላጆች ብዙ ናቸው። በአጠቃላይ ሲነገር ቅዱሳን ሰዎች እና ቅዱሳን መላእክት ሲሆኑ እመቤታችን ደግሞ የአማላጆች ሁሉ የበላይ ነች። የአማላጆች ተግባር በኃጢአት ፈንታ ስለ ኃጢአት ወደ እግዚአብሔር ምልጃ ማቅረብ ነው በማለት የኢየሱስ ክርስቶስን ተቃራኒነት እንግዲህ ስለ ኃጢአታችን በማማለድ ምን መጽሐፍ ላይ ነው ያለው? አሁን የሚያነቡ አዋልድ መጽሐፍት ላይ አዋልድ መጽሐፍት ምን መጽሐፍ አዋልድ መጽሐፍት ላይ ገድላት ላይ ድርሳናት ላይ ያሉትን ማለት ነው። እንግዲህ ስለ ኃጢአት ምንድነው ስለ ኃጢአት ስርየት
ያማልዳሉ ተብለው በገድላት ላይ በድርሳናት ላይ እንዲሁም ደግሞ በተአምራት መጻሕፍት ላይ የተቀመጡ ናቸው ማለት ነው። ይሄ ምንድነው ስንል ለፍጡራን ኪዳን ተሰጥቷቸዋል። የማማለድ ስራ ምን ብላቸዋል? ኪዳን ተሰጥቷቸዋል በሚል የቅዱሳንን ምልጃና እመቤታችንን የአማላጆች ሁሉ ደግሞ ራስ አድርገው ማለት ነው። እንግዲህ ክርስቶስ በአማላጅነት አንስተን በአማላጅነቱም እንዲሁም ደግሞ ኃጢአት በማስተሰረዩ ሊቀ ካህን በመሆኑ አቅርበናል። በዝርዝር ይሄንን አቅርበናል። ልክ እንደዚሁ ሁሉ ደግሞ ያማልዳሉ፣ የኃጢአት ስርየት ያሰጣሉ። በሰውና በእግዚአብሔር መካከለኛ ሆነው መቆም ይችላሉ ተብለው ግን በህይወት የሌሉ በአጸደ ስጋ የሌሉ በአጸደ ነፍስ ያሉትን በሲኦል ይሁኑ ወይ በእግዚአብሔር መንግስት ውስጥ ይሁኑ የሚታወቅ ማስረጃ የለም። ግን በድርሳናቱ በተአምራት መጻሕፍቱ እንዲሁም ደግሞ በአዋልድ መጻሕፍት በሚባሉት ውስጥ አማላጆች ናቸው ተብለው እንደሚያማልዱም ኪዳን እንደተገባላቸው ይቀርባል። እነዚህ ነገሮች እንግዲህ ስንመለከት ተቃራኒ ሆነው የቆሙ ናቸው። የማማለድም ስልጣን የላቸውም። በመጽሐፍ ቅዱስ ሚዛን ስንመለከታቸው በብዛት ደግሞ በሀገራችን በተለይ በኢትዮጵያ የጌታችን የመድኃኒታችን ኢየሱስ ክርስቶስን እናት አማላጅ ናት፣ ዓለም ያለ እመቤታችን አማላጅነት አይድንም በማለት ደምድመው ቤተክርስቲያኗ በስፋት የምታስተምረው የኢየሱስ ክርስቶስን አማላጅነት ሳይሆን የማርያምን አማላጅነት የቅዱሳን መላእክትን አማላጅነት ነው። እንግዲህ መላእክት ሲያማልዱ አንመለከትም። በመጽሐፍ ቅዱስ እንደተገለጠው መላእክት ከእግዚአብሔር ተልከው ወደ ሰው የሚመጡ ናቸው። ከእግዚአብሔር ተልከው በአማላጅነት ዙሪያ ስለ ሰው የሚያማልዱበት አንዱን ቦታ ላይ አልሰፈረም። እንግዲህ በብዛት የሚጠቀሰው ቅዱሳን ያማልዳሉ በአጸደ ነፍስ ሆነው ያማልዳሉ የሚለውን የሄኖክን መጽሐፍ ይጠቀሳል። አብዛኛውን ጊዜ የሄኖክ መጽሐፍ ነው። የሄኖክ መጽሐፍ ምዕራፍ 12 ቁጥር 24 ላይ ያለውን በዛ ሆነው ቅዱሳን ተባብረው በእግዚአብሔር ፊት ምንን ያቀርባሉ? ምልጃን ያቀርባሉ ብለው የሚጠቅሱት ያንን ነው። እንግዲህ በእውነተኛው የወንጌል አገልግሎት ውስጥ የሄኖክ መጽሐፍት ተቀባይነት እንደሌለው ስለዚህ የሚጠቀሱትም ደግሞ ከመጽሐፍ ቅዱስ ለዋቢነት የሚጠቀሱት ጥቅሶች አውዳቸውን ያልጠበቁ ያላውዳቸው አውድ በመስጠት ያለ ትርጓሜያቸው ትርጉም በመስጠት ይሄ ለቅዱሳን የተሰጠ ነው በማለት የሚቀርቡ ጥቅሶች አሉ። ለምሳሌ በሉቃስ ወንጌል ምዕራፍ 16 ላይ ያለውን ቁጥር 19 የነዌንና የባለጸጋውን እሱ እዛ ያለውን ጥያቄ ተቀባይነት የሌለው እንግዲህ ያ ባለጸጋው ነዌን ወይ አልዓዛርን በአብርሃም እቅፍ ያለውን ጣቱን በውሃ ነክሮ እንዲያርስልኝ ወደኔ ላከው እያለ ጥያቄን ያቀርባል። ይህንን ክፍል ለቅዱሳን የማማለድ ስራ ተሰጥቷቸዋል ብለው የሚጠቅሱት በዋልድ መጻሕፍት ድጋፍ አድርገው የሚያቀርቡት እንደዚህ ያለው ነው። ስለዚህ በእርግጠኝነት ደግሞ በመጽሐፍ ቅዱሱ ሐሳብ ስንመለከት የኢየሱስ ክርስቶስን አማላጅነት ሊቀ ካህንነት በተለያዩ ስለርሱም ድጋፍ በሚሰጡ መጻሕፍትም አይተናል። እንግዲህ ይሄ የአማላጅነትን በአማልክት ወይም ደግሞ በቅዱሳን ዘንድ ሰዎች በዛ በኩል ምልጃን አግኝተው እርቅ አግኝተው ወደ እግዚአብሔር እንቀርባለን ብለው በተለያየ ነገር በተለይ በካህናት በኩል ንስሐ በመግባት ካህናትን በመጠቀም እንዲሁም ደግሞ በአባ በኩል በቃ የኔ ኃጢአት ይሰረያል እርሶ ይጸልዩልኝ እርሶ ከጸለዩልኝ እርሶ ንስሐ ከሰጡኝ ወደ እግዚአብሔር መቅረብ እችላለሁ በሚለው ሰበብ በመፍጠር ሰዎች በብዙ ዋጋ ሲከፍሉ እንመለከታለን። ይህ እንግዲህ አግባብ ያልሆነ እውነትን የተቃረነ ነው። የኢየሱስ ክርስቶስንም አማላጅነት ምን የሚል ነው? የሚቃረን ነው። እንግዲህ እውነታውን ደግሞ ሰው ተረድቶ ለይቶ ምልጃን በተመለከተ ሰው በሕይወት ሳለ አብርሃም ስለ ሰዶም አልሏል። አብርሃም ዘፍጥረት ምዕራፍ 18 ላይ አብርሃም በእግዚአብሔር ፊት በመቆም በቤቱ በተገኘ ጊዜ ሁለቱ መላእክት ወደ ሰዶም ሲሄዱ ከወዳጄ ከአብርሃም የምደብቀው ምን አለ? የሰዶም ኃጢአቷ ወደ ሰማይ ደርሷል፣ ስለዚህ ላጠፋት ወርጃለሁ ባለ ሰዓት አብርሃም አንድ ጥያቄ ጠይቋል እግዚአብሔር።
ጌታዬ ሆይ አይቆጣና በዛ 50 ጻድቅ ቢኖር አትምርምን ብሎ በአጸደ ሥጋ በነበረበት ሰዓት እግዚአብሔርን ጠይቋል። እንግዲህ ከዚህ የተነሳ ከሞቱ በኋላም ያማልዳሉ የሚለውን አጣቃሽ አድርጎ የሚቀርበው ይሄ ነው። ይሄ ጥያቄ የቀረበው ግን መቼ ነው ስንል በሕይወት በነበረ ጊዜ በሥጋ በነበረ ጊዜ እግዚአብሔር አምላክ ወደ አብርሃም ቤት በመጣ ጊዜ የጠየቀውን ጥያቄ ምሳሌ በማድረግ ይቀርባል። እነዚህ ግን አውዳቸውንና ትርጉማቸውን እንደ መጽሐፍ ቅዱስ ሐሳብ እንደ እግዚአብሔር ቃል አተረጓጎም ስንመለከታቸው ከኢየሱስ ክርስቶስ አማላጅነት ጋር ተቃራኒ ሆነው የሚቆሙ ናቸው። በምን በአማላጅነት በኩል ወደ እግዚአብሔር በሌላ ቅዱሳን በሌላ ጻድቃን ሰማዕታት እንዲሁም በጌታችን በኢየሱስ ክርስቶስ እናት ማርያም አማላጅ ናት በሚለው በዮሐንስ ወንጌል ምዕራፍ 2 ላይ ያለውን በመጥቀስ ታማልዳለች። ዓለምም የሚድነው በእመቤታችን በቅድስት ማርያም አማላጅነት ነው የሚለውን ሐሳብ ይቀርባል። ይህ እንግዲህ ከመጽሐፍ ቅዱስና እውነተኛ ከሆነው ከኢየሱስ ክርስቶስ አማላጅነት ተቃራኒ ሆኖ ያለ ነው። እንግዲህ በስፋት የሚነገር ስለሆነ እናንተም ደግሞ በሰፊው ስለምትገልጡ ይህንን ይመስላል። በቤተ ክርስቲያን እንደ ድንግል ማርያም እንደ መላእክት እንደ ሌሎችም ደግሞ ቅዱሳን ስለተባሉ ስለሞቱ ሰዎች አማላጅነት ቀሲስ እንግዲህ ያብራሩ ነበር። እንግዲህ አንዳንድ መጽሐፍትን ከማንሳታችን በፊት በትክክል በተጨባጭ ሁኔታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኢየሱስ ክርስቶስ አማላጅነት አታምንም። ካለማመኗ የተነሳ ታዲያ ምንድነው አሁን በሰማይ ማን ነው የሚያማልድ ወይም ማን ነው የሚለምን የሚለውን በጸሎቷ ማካታ የምትገኘው የማርያምን አማላጅነት ነው አንዱ። ለምሳሌ አባታችን ሆይ ከሚለው ጸሎት ቀጥሎ ያለው አባታችን ሆይ ማቴዎስ 6 ላይ ያለው እሱ ጸሎት እመቤታችን ሆይ የሚለው ነው እና ከልጅሽ ከወዳጅሽ ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ይቅር ይለን ዘንድ ይላል። ለምኝልን ነው ማለት እሷ ናት የምትለምን ማለት ነው። ለምን ኢየሱስ ቀደም ስናወራ የነበረው ኢየሱስ ክርስቶስ በአብ ቀኝ ሆኖ ይማልዳል ይላል። አሁን ደግሞ እሷ ትማልዳለች ነው የሚለው። ይሄ ተቃራኒ ሆነው የአዋልድ መጽሐፍት እና ይህ ጸሎት አይቀርም። ይህ ጸሎት ከአባታችን ሆይ ከሚለው ጸሎት ጋር ተያይዞ የገባ ነው። መጽሐፍ ቅዱስ ላይ የለም። መጽሐፍ ቅዱሳዊ አይደለም። ከየት እንደመጣ አይታወቅም። ደራሲው አይታወቅም፣ ግን ገብቷል። ሌላው እንግዲህ ውዳሴ ማርያምን ስናይ ሳሊ ለነ ቅድስት አለው። ውዳሴ ማርያምና አንቀጸ ብርሃን መጨረሻው ላይ ሳሊ ለነ ቅድስት ለምኝልን። ቀደም ኪዳን ሳታት ማነው መስተብቁ እንደ ሊጦን አይነት መጽሐፍትን ስናያቸው እነዚህ ሁሉ በእንተ ፍቁር ወልድከ ወይም ደግሞ በምትወደው ልጅ ተብሎ የተጻፉ መደምደሚያ ሐሳቦች አሉ። በቤተ ክርስቲያኒቱ ግን ሳሊ ለነ ቅድስት ነው መደምደሚያው። ሳሉ ለነ ጻድቃን እምኀበ እግዚአብሔር ወረብ ሳሉ ለነ ጻድቃን በዘመነ ጥር በክብረ በዓል ከብካብ ላይ የሚባል ነው። ጻድቃን ሆይ ወደ እግዚአብሔር ለምኑልን ነው። አያጁ ስለ ጻድቃን የተባሉት ናቸው የሚለምኑ ማለት ነው። እዚህ ላይ አንድ ነገር መናገር እፈልጋለሁ። እግዚአብሔር ዓለሙን ከራሱ ጋራ በክርስቶስ ሆኖ ያስታርቅ ነበረ፣ ኃጢአታቸውን አይቆጥርባቸውም ነበረ። በእኛም የማስታረቅን ቃል አኖረ ይልና እኛም ደግሞ ስለ ክርስቶስ ከእግዚአብሔር ጋር ታረቁ ብለን እንማልዳለን ይላል። እነማን እኛም ይል ጳውሎስ ሞቶ አይደለም እንዴ? በሕይወተ ሥጋ ያለ ነው። ግን ስለማን ነው ታረቁ ምንለው? ስለ ክርስቶስ ከማን ጋር? ከእግዚአብሔር ጋር ነው የሚለው። ክርስቶስ ሞቶላችኋል፣ ክርስቶስ ስለን እኛ ሞተንላችኋል የሚል ሐሳብ የለም። ክርስቶስ ነው የሞተላችሁ ብሎ ይሄ ሁለተኛ ቆሮንቶስ ምዕራፍ 5 ላይ ያለው ቅድም ያነበባችሁት ማለት ነው። ስለዚህ ብዙ ሰዎች እንዲና ሌሎችንም ጥቅሶች ቅድም መጽሐፈ ሄኖክ ላይ የጠቀሱት ቀሲስ እንዲህ አይነት ሐሳቦችን ያነሳሉ። ያለ ድንግል ማርያም አማላጅነት ዓለም አይድንም። ማርያም አማላጅ ብቻ አይደለችም፣ እንዲያውም መድኃኒትም ናት የሚሉም ብቅ እያሉ ነው። እንደገና ቅድም መርጌታ ኃይለሉል ያነሱት ይሄ በከመይቤ መጽሐፍ የትኛው መጽሐፍ እንዳለ አይታወቅም። መጽሐፍ እንዳለ በሰውና በፈጣሪ መካከለኛ ነች ትባላለች ማርያም። እንዲህ አይነት ትምህርቶች አሉ። እነዚህ ተቃራኒ ትምህርቶች በቤተ ክርስቲያን ላይ ተስፋፍተዋል። ትክክል ናቸው ወይ? እነዚህ መጽሐፍት
ትክክል ናቸው ወይ? በደራሲያቸው ውስጥ በደንብ ተመርምረው ነው ወይ የተጻፉ? የክርስቶስን አማላጅነት አይቃወሙም ወይ የሚለውን ተቃዋሚ ስለሆኑ አንስተናቸዋል። ይቃወማሉ። ግን እስኪ ተጨማሪ ሰማዕታትም የሚባሉት ጻድቃንም የሚባሉት ደናግልም የሚባሉት መነኮሳትም የሚባሉ የሞቱም ያሉ እንዴት ነው ማማለድ የሚችሉት? ደም አፍስሰዋል ወይ? ስርየትን አስገኝተዋል ወይ? ቀደም እየተናገርነ ነበር። ስርየት ያስገኘ ዋጋ የከፈለው ነው፣ ሕያው ስለሆነ ነው፣ እሱ ነው የሚያማልደን ምንለው። ስለዚህ እነዚህን ሰዎች ማስመልክቶ እሱም በያዙት መጽሐፍ ማብራሪያ እንዲሰጡን ለሱ ለስተወት መምህር አይደለም። እሺ አመሰግናለሁ። እንግዲህ ያው ምልጃን በተመለከተ ለምሳሌ የክርስቶስን ምልጃ አንስተናል እና የክርስቶስ ምልጃ እርቅ ነው፣ ምልጃ ነው፣ ከእግዚአብሔር ጋር የሚያገናኝ ማለት ነው። አሁን በቤተክርስቲያናችን ያለው አንዱ ግራ መጋባት ምንድነው? ጸሎትንና ምልጃን አንድ ማድረግ ነው። ለምሳሌ ቅድም ቄስ ከብሉይ ኪዳን ጠቅሰዋል የአብርሃምን ምልጃ ማለት ነው። አብርሃም ለሰዎች ደህንነት ነው የጸለየው፣ ሀገር እንዳጠፋ ነው የጸለየው አለ አብርሃም። አንደኛ በህይወት አለ፣ ሁለተኛ ጸሎቱም ራሱ ይለያል። አሁን የኢየሱስ ክርስቶስን ምልጃ ስናነሳና የሰዎችን ምልጃ ስናነሳ ልዩነት አለው። ለምሳሌ እኔ ምልጃን በሶስት ከፍዬ ማየት ፈልጋለሁ። ለምሳሌ ሰዎች በህይወት እያሉ እዚህ ምድር ላይ ያሉ በብሉይ ኪዳን የነበረውን ምልጃ ማየት በጣም ጥሩ ነው። አንዱ አብርሃም ተጠቃሽ ነው። ከዛ ቀጥሎ ሙሴ ይጠቀሳል። ቅድም ኢዮብን ማንስተሃል አንተ፣ ኢዮብ ይጠቀሳል። እነዚህ ሁሉ ማልደዋል፣ ለሰዎች ማልደዋል። አሁን ምንድነው ይሄ ምልጃ ምንድነው ተብሎ መነሳት አለበት። ይሄ ምልጃ ምንድነው? የዚህ ምልጃ ሰውን ከእግዚአብሔር ጋር የሚያስታርቅ ነው ወይ ሰዎች እንዳይጠፉ በህይወት ተጠብቀው እንዲቆዩ እዚህ ምድር ላይ ከመጣባቸው ጥፋት ጊዜያዊ ይቅርታ እንዲያገኙ ነው ወይ? ትክክለኛው ነገር ይሄ ነው። እዚህ ምድር ላይ በነበሩበት ጊዜ እዚህ ምድር ላይ ባሉበት ጊዜ ከመጣባቸው ጥፋት ተጠብቀው እንዲቆዩ፣ እንዳይጠፉ፣ እንዳይሞቱ በህይወት እንዲኖሩ ነው። ለምሳሌ የኢዮብ ወዳጆች ስለኔ ቅን ነገር አልተናገራችሁም አላቸው እግዚአብሔር አይደለ? ስለኔ ቅን ነገር እንደ ወዳጅ እንደ ኢዮብ አልተናገራችሁም። ስለዚህ ሂዱና ወደ ኢዮብ ሂዱና ይጸልይላችሁ አላቸው። ወደ ኢዮብ ሄዱ፣ ጸለየላቸው፣ በህይወት ኖሩ። ሌላ ነገር አይደለም። እና ኢዮብም ስለነሱ ሲጸልይ ስለነሱ ሲማልድ ምርኮ ተመለሰለት ይላል። እና እንደዚህ አይነት ምልጃዎች አሉ። እነዚህ ምልጃ ከነፍስ እርቅ ጋር አይገናኙ፣ ከዘላለም ህይወት ጋር አይገናኙ። ሰዎች እዚህ ምድር ላይ ባላቸው ጊዜ ለጊዜያዊ ጥበቃ ለጊዜያዊ ይቅርታ የሚደረጉ ናቸው። ለምሳሌ የሙሴ ምልጃ እስራኤል ኃጢአት ሰራ አይደለ? እግዚአብሔር በእስራኤል ተቆጣ። ስለተቆጣ ሙሴ በእግዚአብሔር ፊት ማለደ እና ምልጃው ምንድነው? ለእስራኤል ምሕረት እንዲያደርግ ጊዜያዊ ይቅርታ እንዲያገኙ ነው እንጂ ከእግዚአብሔር ጋር እንዲታረቁ አይደለም። ይሄ አንደኛው ነው። ሁለተኛው ምልጃ ደግሞ በአዲስ ኪዳን እንምጣና አማኞች ክርስቲያኖች ለሌላ ሰው እንዲጸልዩ ምን ተሰጥቷቸዋል? ኃላፊነት ተሰጥቷቸዋል። ለምሳሌ ቅድም ያነሳነው አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 2 ጀምሮ የሚናገረው ነገር ቃል አለ አይደለ? ምን ይላል? ከሁሉ አስቀድሞ ጸሎትና ልመና ምልጃ ስለ ሰዎች ሁሉ እንዲደረግ ምን ላለው እመክራለሁ ይላል። ጸሎት፣ ልመና፣ ምልጃ ስለ ሰዎች ሁሉ፣ ስለ ነገስታት፣ ስለ መኳንንት ሰዎች ሁሉ እንዲድኑ በሚወድ በእግዚአብሔር ዘንድ ደስ የሚያሰኝ ነውና ይላል። ይሄ ምልጃ ነው። ግን ምልጃው ምንድነው ከተባለ ሰዎች ወደ ክርስቶስ እንዲመጡ፣ እንዲድኑ፣ እግዚአብሔርን እንዲያውቁ፣ አይናቸው እንዲከፈት፣ ልባቸው እንዲከፈት እንደዚህ አይነት ምልጃ ነው። ይሄ ከእግዚአብሔር ጋር የሚያስታርቅ አይደለም። አሁን ይኸው በደንብ መታየት ያለበት ህዝቡም ግራ የተጋባበት ቤተክርስቲያንም ግራ የተጋባችበት ነገር ምንድነው ከተባለ እዚህ ምድር ላይ ሰዎች በህይወት እያሉ ለሰዎች የሚያደርጉትን ጸሎት እንደ ምልጃ መውሰድ ነው፣ ወይም የክርስቶስ አይነት ምልጃ አድርጎ መቁጠር እና የክርስቶስ ምልጃና የሰዎች ምልጃ ይለያል። ማንኛውም ሰው እዚህ ምድር ላይ ያለ ሰው ስለ አንድ ሰው ቢጸልይ ያንን ሰው ከእግዚአብሔር ጋር ማስታረቅ አይችልም። የዚያ ሰው ጸሎት የሚረዳው ምንድነው ከተባለ ያ ሰው ወደ ክርስቶስ እንዲመጣ ሊረዳው ይችላል። የእግዚአብሔርን ቃል እንዲሰማ ሊረዳው ይችላል። ልቡ እንዲመለስ ሊረዳው ይችላል።
ሰውየው ግን እውነተኛ እርቅ እውነተኛ ምልጃ የሚያገኘው ምን ሲል ነው ከተባለ በክርስቶስ ያምን ነው። ለምሳሌ በግልጽ የተጻፈውን ያዕቆብ ምዕራፍ 5 እናንተ ያዕቆብ ምዕራፍ 5 ከቁጥር 13 ጀምሮ ምን ይላል? ከናንተ ደስ ያለ ሰው ቢኖር ይዘምር ይላል አይደለ? የታመመ ሰው ቢኖር የቤተክርስቲያን ሽማግሌዎችን ይጥራ፣ በጌታ ስም ዘይት ቀብተው ምን ይበለት ይጸልዩለት። አንዱ ለአንዱ ይጸልይ፣ የጻድቅ ጸሎት በስራዋ እጅግ ኃይል ታደርጋለች፣ ኃጢአትም ሰርቶ እንደሆነ ይሰረይለታል ይላል፣ በሽታውም ይፈወሳል ይላል። ስለዚህ ይሄ ነው ጸሎቱ። ጸሎቱ ምንድነው ከተባለ አንዱ ለአንዱ መጸለይ እዚህ ምድር ላይ ያለ ለምሳሌ ፈውስ ካስፈልገው ሊፈወስ ይችላል። እንደገናም ደግሞ ከጸለዩለትና ወደ እግዚአብሔር ከተመለሰ የኃጢአት ስርየት ሊያገኝ ይችላል። ከተመለሰ ነው፣ ካልተመለሰ አይደለም። የኢየሱስ ክርስቶስ ምልጃ ግን ከእግዚአብሔር ጋር ቀጥታ ምን ያደርግ ነው? የሚያስታርቅ ነው እና እነዚህን ለይተን ማየት አለብን። ሌላው ሁለተኛው ከሞቱ በኋላ ሶስተኛው ማለት ነው። ሶስተኛው ከሞቱ በኋላ ይሄንን ማድረግ ይችላሉ ወይ ነው። ከሞቱ በኋላ ይሄንን ማድረግ አይችሉም። ለምሳሌ በምሳሌነት እንውሰደው። ዘፍጥረት ምዕራፍ 18 ላይ የጸለየው አብርሃም ነው። አብርሃም ሉቃስ 16 ላይ እናገኘዋለን። ሉቃስ 16 ላይ ያው አብርሃም ተጠቅሷል እና አብርሃም ተጠቅሶ ያው በገሃነም ያለው ወይም ደግሞ በሲኦል ያለው ሰው ባለጸጋው ሰው አብርሃምን አይቶት አብርሃም አባቶይ በዚህ ነበልባል ሰቃያለሁ ከሲኦል ልውጣ እንኳን አይደለም ያለው አልዓዛርን ላክልኝና በእጁ ውሃ ነክሮ ምላሴን ያብርዳት ነው ያለው። ምላሴን ያርስልኝ ነው ያለው በእጁ ውሃ ነክሮ ማለት በጣም የሚገርም ነው። ያለበት ሁኔታ በጣም አሰቃቂ ነው። አሁን አብርሃም ቢችል ገና ሰዶምና ገሞራን እንዴት ይጠፋል ብሎ የለመነው ሰው እግዚአብሔርን ማረው ብሎ አይለምንም? ይችል ነበር። ኢብን አልዓዛርን ሳይልክለት ይችል ነበር። አልቻለም። በቃ ምንድነው ያለው? አንተ በምድር ሳለህ መልካም ተቀብለሃል፣ እሱ ክፉ፣ እሱ በዚህ ይጽናናል፣ አንተ በሱ ትሰቃያለህ። ከዚህም ሁሉ በላይ ደግሞ ከኛ ወደ እናንተ መምጣት የሚፈልግ መምጣት እንዳይችል ከናንተም ወደኛ መምጣት የሚፈልግ መምጣት እንዳይችል በመካከላችን ታላቅ ገደል አለ። እኔ ሁሉ ጊዜ ይሄንን የምረዳው የእግዚአብሔር ውሳኔ ነው ብዬ ነው የምረዳው። ገደል በሰማይ የለም፣ የእግዚአብሔር ውሳኔ አለ። ያንን የእግዚአብሔርን ውሳኔ ተላልፎ የትኛውም ጻድቅ መንቀሳቀስ አይችልም። የትኛውም ጻድቅ። ስለዚህ ለሰዶም የለመነው አብርሃም ለሰዶም የማለደው አብርሃም በሰማይ መማለድ አልቻለም። ስለዚህ አይቻልም ማለት ነው። በአጭር ቃል ለሞተ ሰው መለመን አይችልም። ቢለምን እንኳን ራሱ ተቀባይነት አያገኝም። የሚገርማችሁ ነገር ባለጸጋው ራሱ ለምኖ ነበረ ስለ ወንድሞቹ እባክህ ወደ ወንድሞቼ ላክልኝ፣ አልዓዛርን ላከው ሄዶ ይንገራቸው። በሚገርም ሁኔታ ሙሴና መጻሕፍት አላቸው፣ እነሱን ይስሙዋል። ሙሴና መጻሕፍት አላቸው። ሙሴና መጻሕፍትን አይሰሙም፣ ግን ከሙታን አንዱ ቢነግራቸው ይሰማሉ። ሙሴና መጻሕፍትን ካልሰሙ አይሰሙም። የምድሩ ነገር ለምድር እየተተወ ነው። ገብቷቸዋል። የሰማዩም ነገር ደግሞ ሰዎች እዚህ ምድር ላይ ጨርሰው በሄዱት ነገር የሚያገኙት እንጂ የሆነ አካል ጣልቃ ገብቶ መፍትሄ የሚያመጣበት አይደለም። ስለዚህ ምልጃን በተመለከተ እንደዚህ ነው።